I want to share with you what happened to me. በአገልግሎቴ መጀመሪያ ስላጋጠመኝ አንድ የሚያስገርምና የሚያስደንቅ ምስክርነት ላካፍላችሁ እወዳለሁ። ገና ወጣት እያለሁና የሚሽን አገልግሎቴን እንደጀመርኩ የሆነ ነገር ነው። የአገልግሎቴ መጀመሪያ አካባቢ ለአገልግሎት ሌሴቶ ወደምትባል ደቡብ አፍሪካ የምትገኝ አገር አቀን ነው። በሰዓቱ ወደ አፍሪካ ለመንቀሳቀስ ትንሽ ይከብድ ነበር። ያለው ሁኔታ ከባድ ነው። ከዚህ በኋላ ጉዞዬን ወደ ሌሴቶ ካደረኩኝ በኋላ በሌሴቶ ውስጥ አንድ ትልቅ አገልጋይ እንዳለ ሰማው። ይህ አገልጋይ በሱ እጅ እግዚአብሔር ብዙ ስራዎችን ሰርቶ ነበር። ብዙ ድንቅና ተአምራትን በማድረግ ይታወቃል። እግዚአብሔር በኃይለኛ የሚጠቀምበት ሰው ነው። የሚገርመው የሱን ጉዳይ የሰማሁት እንኳን ከመጽሔት ላይ አንብቤ ነው። እንግዲህ በዚህ ጊዜ ገና ወጣት ነበርኩኝ። ምናልባትም 30 ዓመት ቢሞላኝ ነው። ስለዚህ ሰው ለመገናኘት ሳስብ ወዲያውኑ ጸሎት አደረኩኝ። ውስጤም ፈቀደልኝ። ከዚህ በኋላ ይህንን ሰው ለማግኘትና ለመነጋገር ወሰንኩኝ። በሌሴቶ እንደገባውም ከጥቂት ቀናት በኋላ እሱን ሄጄ አወራሁትና ባዘጋጀነው ኮንፈረንስ ላይ መጥቶ አብሮን እግዚአብሔርን እንዲያገለግልና ቃል እንዲያካፍል ጠየቅ ነው። ይህን የእግዚአብሔር አገልጋይ የፈለግነው አንደኛ በአገሪቱ ውስጥ የሚታወቅ ሰው ነው፣ ሰዎችንም ይሰበስባል። ሁለተኛ ደግሞ እግዚአብሔር በሱ እጅ ብዙ ድንቅና ታምራትን ያደርግ ስለነበር ቃል አካፍሎ ለጉባኤው እንዲጸልይ ስለፈለግን ነው። በሚያስገርም ሁኔታ እሱም በደስታ ፈቃደኛ ሆነ። ይህንን ስሰማ እኔም እጅግ በጣም ተደሰትኩኝ። እሱ መጥቶ ማገልገሉ ኮንፈረንሱን ልዩ እንደሚያደርግ አምን ነበር። በቃ በሰዓቱ ሞቅ አለኝ። ለሌሴቶ አሁን ጊዜዋ ነው እያልኩኝ መናገር ጀመርኩኝ። ለኮንፈረንሱ እጅግ በጣም ጓጓ ነበር። በቃ አገሪቷ በምልክቶችና በተአምራት እንደምትናወጥ ማመን ጀመርኩ። በኋላም ቀኑ ደረሰ። ኮንፈረንሱ የተዘጋጀበት የመጀመሪያዋ ቅዳሜ ቀን ደረሰች። በየቦታው ማስታወቂያዎችን ሰርተን ነበር። ኑና የእግዚአብሔርን ድንቅና ታምራት እዩ ብለን በየቦታው ለጥፈናል። በየማስታወቂያው አስነግረናል። የመጀመሪያው ቅዳሜ ቀን ኮንፈረንስ ተጀመረ። አዳራሹ በሰዎች ጢም ብሎ ሞልቶ ነበር። ለዚህ ታላቅ የእግዚአብሔር ሰው ማይክሮፎኑን ሰጠነው። ሰው ሁሉ እንደሚቀበለው ያስታውቅ ነበር። ገና ወደ መድረክ ሲወጣ ሰዎች ደስ አላቸው። ነገር ግን አንድ ቅር የሚያሰኘን ነገር ተፈጠረ። ይህ የእግዚአብሔር ሰው መድረክ ላይ ከወጣ በኋላ ምናልባትም 10 ወይም 15 ደቂቃ ያልበለጠ ነበር እየተናገረው። ልክ ቃል አካፍሎ እንደጨረሰም 15 ደቂቃ አይሞላም ነበር። ልክ እንደጨረሰ የኔን ስም ጠራና ማይክሮፎኑን ለኔ ሰጠኝ። ማይክሮፎኑን በእጄ እያስረከበ ወደ ጆሮዬ ጠጋ ብሎ እንዲህ አለኝ፣ በቃ ፕሮግራሙ እዚህ ላይ ያብቃ፣ አሁን ሰው ወደ የቤቱ እንዲመለስ ንገራቸው ብሎ በጆሮዬ ሹክ አለኝ። እኔም መለስኩና አይ በፍጹም አይሆንም፣ በፍጹም ፕሮግራሙን አልዘጋውም አልኩ። እሱም ቆጣ እያለ በጆሮዬ ሹክ እያለ አሁኑኑ ጉባኤውን አሰናብት ብሎ ተናገረኝ። በስፍራው ላይ እሱ እጅግ በጣም እውቅና ያለውና ኃይለኛ ትልቅ የሆነ የእግዚአብሔር አገልጋይ ነው። እኔ ደግሞ እንደ ማንኛውም ነጭ ሚሽነሪ ነኝ። እንደ እውነታው ከሆነ ወዲያው መታዘዝ ነበረብኝ። ነገር ግን እንዲህ አልኩት፣ ፕሮግራሙን ልዘጋና ጉባኤውን ላሰናበት የምችለው ነገ ለታመሙት የምትጸልይ ከሆነ ብቻ ነው አልኩኝ። እሱም መልሶ እሺ ችግር የለውም፣ ነገ ለታመሙት እጸልያለሁ፣ ዛሬ አልጸልይም፣ ፕሮግራሙን ዝጋው አለኝና አዘዘኝ። ወጣት ነበርኩ፣ ሞኝ ነበርኩ። ስለዚህ ወዲያውኑ ቃል ሲገባልኝ አመንኩት። ጉባኤውንም የቅዳሜው ፕሮግራም በዚህ እንዳለቀና ነገ እሁድ ላይ በአዲስ መንፈስ በአዲስ ተስፋ ተመልሰው እንዲመጡ አዝዣቸው ፕሮግራሙን አጠናቀቁ። የቅዳሜው ፕሮግራም በዚህ አለቀ። ከዚህ በኋላ በሚገርም ሁኔታ የዛን ቅዳሜ ምሽት ላይ እንቅልፍ በአይኔ አልዞር አለኝ። ምን እየሆነ እንደሆነ ምንም ሊገባኝ አልቻለም። ነገር ግን መተኛት አልቻልኩም። ጌታ ሆይ ምን እየተፈጠረ ነው ብዬ አሰብኩ። ምላሽ የለም። እረፍት አልባ ምሽት አሳለፍኩ። ታዲያ በነጋታው በጉባኤው በኩል ሳልፍ ብዙ ሰዎች ተሰልፈው ብዙ ሰዎች ለመግባት ደጃፍ ላይ ቆመው አየው። ከትላንትናው እጥፍ የሆነ ሕዝብ ይጠብቅ ነበር። በጣም ተደሰትኩኝ።
ከዚህ በኋላ ይህ የእግዚአብሔር ሰው የነበረበት ሆቴል ሄድኩና እሱን ይዤው ልመጣው አሰብኩ። ወደ እሱ ሆቴልም ስደርስ የሆነ ለየት ያለ የበዓል ልብስ የሚመስል ልብስ ለብሷል። በሌሴቶ ውስጥ እንደዛ አይነት ልብስ የሚለበሰው ልክ ለመዝናናት ሲወጣ ወይም ደግሞ ወደ ሆነ ሩቅ ስፍራ ለመሄድ ሲሆን ነው። ምክንያቱም የለበሰው እጅግ በጣም ቀላል የሚመስል ልብስ ቁምጣ ነበር። እንደምታውቁት ደግሞ በቁምጣ የእግዚአብሔር መድረክ ላይ መቆም እጅግ በጣም ከባድ ነገር ነው። ገና አገልጋዩን ሳየው ግራ መጋባት ጀመረ። ጥያቄ ፈጠረብኝ። ይባስ ብሎ እኔ እንደምመጣ እያወቀ እንኳን የሌላ ሰው መኪና ውስጥ ሊገባ እንደሆነ ሳየው የበለጠ ጥያቄ ፈጠረብኝ። ቆሜ የሳፋሪ ልብሱን ለብሶ ሳየው እጅግ በጣም እየተገረምኩ መለከተው ነበር። ከሩቅ አየኝና እጆቹን እያወዛወዘ ወንድም ቦንኬ ስላየሁ እጅግ በጣም ደስ ብሎኛል፣ እንኳን ደህና መጣ። እነግርሃለሁ ብዬ እኮ ረሳሁት። ወደ ቤት እየተመለስኩ ነው። አሁን መኪናዬ ሊነሳ ነዋል። ክው አልኩኝ። እኔም ጮክ ብዬ እያየሁት በፍጹም እንደዚህ ልታደርጋ አትችልም አልኩኝ። እንዴት እንዲህ ልትለኝ ትደፍራለህ? ትላንት ቃል የገባህልኝን ነገር ረስተኸው ነው? እሱም ለስለስ ብሎ እኔ ምንም ነገር ቃል አልገባሁልህም፣ ራስህ ለራስህ ነው ቃል የገባኸው አለኝ። ይባስ ብሎ መንፈስ ቅዱስ ወደዚህ ጉባኤ እንዳልመለስና ወደ ቤቴ መመለስ እንዳለብኝ አስጠንቅቆኛል ብሎ ነገረኝ። አስደነገጠኝ። እየተቆጣውም ይሄ የማይመስል ነገር ነው። መንፈስ ቅዱስ ለየትኛውም የእግዚአብሔር ሰው ከአገልግሎት እንዲሸሽና እንዲሮጥ አይናገርም። ወንጌልን እንዳትሰብክ ወደ ቤት ተመለስ ሊልህ አይችልም። እንደዚህ እየተቆጣው እየተናገርኩኝ ቀለል አረገና ለማንኛውም በቃ መሄጃ ሰዓቴ ደርሷል ብሎ ወደ መኪና ውስጥ ገባ። አይኔ እያየ መኪናው ከእይታዬ መራቅ ጀመረ። ላምን አልቻልኩም፣ መቀበልም አልፈለግኩም። የእውነት ነው ምላችሁ፣ ልቤን የሰበረው ነገር ነው። ከዚህ በኋላ ምን ማድረግ እንኳን እንዳለብኝ አላውቅም። ያ ሁሉ ጢም ያለ ከትላንትናው 2 እጥፍ የሆነው ጉባኤ ይህንን የእግዚአብሔር ሰው ይጠብቀዋል፣ ያውቁታል። አብዛኛው ደግሞ ድንቅና ተአምራትን ለማየት የሚመጣ ነው። እኔ ገና የ30 ዓመት ወጣት ሚሽነሪ ነኝ። ምንም ልሰጣቸው አልችልም። እሱ ያለው አቅም እኔ ጋር የለም። በቃ ከምነግራችሁ በላይ ልቤን ሰበረው። በ11ኛው ሰዓት እንደተከዳው ተሰማኝ። ከዚህ በኋላ ተመልሼ እሱን ላመጣበት በመጣሁበት መኪና ውስጥ ቁጭ አልኩኝና መሪዎቼን ይዤ ፊት ለፊት ማየት ጀመርኩ። በህይወቴ ከሆነልኝ ትላልቅ ነገሮች ውስጥ ዋነኛውና አንዱ ይቺ ቅጽበት ነበረች። ጮክ ብዬ ወደ እግዚአብሔር ማልቀስ ጀመርኩኝ። እንዲህም አልኩ፣ እግዚአብሔር ሆይ እኔ እኮ ገና ልጅ የሆንኩኝ ምንም የማላቅ ወንጌላዊ ነኝ፣ ሚሽነሪ ብቻ ነኝ። ይህን ስናገር ውስጤ ይቃጠል ነበር። እንደዛ ባልኩበት አፌ መልሼ አሁን ወደ እነዚህ ሰዎች ተመልሼ እሄዳለሁ፣ ያንተን ወንጌል ያንተን ቅዱስ ቃል መሰክርላቸዋለሁ፣ ደግሞም ለታመሙት በድፍረት እጸልይላቸዋለሁ። አንተ ግን አስፈላጊውን ድንቅና ተአምራት በሙሉ ታደርጋለህ። ለሕዝብ የመስጠት የምትፈልገውን ነገር ትሰጣቸዋለህ። ይህ ጸሎት ቀላል አልነበረም። ለኔ የበረሃ ላይ ጸሎት ነበር። የሚገርመው ነገር እንደዚህ ብዬ ጮኬ ለአጭር ሰከንዶች ከተናገርኩኝ በኋላ ያ ተሰምቶኝ የማያውቀው ሰላም ወዲያውኑ በውስጤ ተሰማኝ። ይሄ የእረፍትና የማረጋገጫ አይነት ሰላም በውስጤ ፈሰሰ። ሕያው የሆነ እውነተኛ ከመንፈስ ቅዱስ የሚሰጠው ያ ሰላም በውስጤ ሲፈስ ተሰማኝ። ተመልሼ በድፍረት ወደ ጉባኤው ተመለስኩ። እንግዲህ በዚህ ሰዓት በአፍሪካ ውስጥ የሚገኙ አንዳንድ ፓስተሮች አብረውን ያገለግሉ ነበር። በር ላይ ሆነው እኔና ያን ትልቅ የእግዚአብሔር ሰው አብረው ይጠብቁ ነበር። ሁለታችንንም ለመቀበል ከጉባኤው ውጪ በር ላይ ተሰብስበው ይጠብቁናል። እነዚህ አገልጋዮች ተጋባዥ አገልጋዮች ናቸው። ልክ ከመኪናዬ ብቻዬን ስወርድ ሲያዩኝ ወዲያውኑ ወደ እኔ መጡና ከበውኝ፣ እንዴ ያ የእግዚአብሔር ሰው የት ሄደ ብለው ስሙን ጠቅሰው ጠየቁኝ። እኔም ሁሉንም አንድ በአንድ ፊታቸውን እየተመለከትኩ እንግዲህ 2 ዜናዎች አሉኝ፣ አንድ መጥፎ ዜናና አንድ መልካም የሆነ ዜና ይዤላችሁ መጥቻለሁ።
ከየትኛው ጀምሬ እንድነግራችሁ ትፈልጋላችሁ ብዬ ጠየቅኳቸው። እነሱም ቀጠሉና ግራ መጋባት ፊታቸው ላይ እየታየ እስኪ ቦንኬ ከመጥፎ ካልከው ዜና ትጀምርልን ብለው ጠየቁኝ። ድምፃቸው ይቆራረጣል። ነገሩ የነቁበት ይመስላል። ከዚህ በኋላ እኔም አረዳኋቸው። እሺ ያው መጥፎ ዜና የሚሆነው ያ ትልቁ የእግዚአብሔር ሰው ጥሎን ሄዷል፣ አይመጣም። ይህን ሲሰሙ ማመን አልቻሉም ነበር። በጣም ደነገጡ። ዋው ቦንኬ፣ ታዲያ ምን አይነት ዜና ብትይዝ ነው መልካም ዜና ብለ ሌላ ዜና ልትነግረን የፈለግከው ብለው ጠየቁኝ። ምንም እኮ የቀረ ነገር የለም፣ ምንድነው መልካም ዜና አሉ። እኔም በድፍረት እጄን እየጠቆምኩ ተናገርኩኝ። መልካሙ ዜና ኢየሱስ አሁንም አብሮን አለ አልኳቸው። I said the good news is that Jesus stayed. Hallelujah! And I said now. እኔም ቀጠልኩና በድፍረት ከአሁን በኋላ ያለውን የቃል ጊዜ እኔ እመራዋለሁ። ደግሞም ለታመሙት ለበሽተኞች እጸልያለሁ። እኔ ሰብካለሁ፣ ኢየሱስ ያድናል። እኔ ጸልያለሁ፣ ኢየሱስ ይፈውሳል አልኩ። እንደዚህ ካልኩ በኋላ የአፍሪካዎቹ ፓስተሮች በጣም ብልጥ ነበሩ። ምክንያቱም እንዲህ አሉኝ፣ አዎ በቃ ልክ ነህ፣ አንተ ጉባኤ ላይ መድረክ ላይ ወጥተህ ጸልይ፣ ቃል አካፍል፣ እኛ ከጓሮ ሆነን እንጸልይልሃለን፣ በርታ አሉኝ። እነሱ ግን እኔን እሳት ላይ ጥደው እነሱ ማምለጣቸው ነበር። ብልጥ ሰዎች ናቸው። ከዚህ በኋላ መድረክ ላይ ወጥቼ የእግዚአብሔርን ቃል መስበክ ጀመርኩ። በዚህ ቅጽበት ነበር አንድ ሕይወቴን ሙሉ በሙሉ የቀየረው ነገር የተፈጠረው። አገልግሎቴ ላይ ትልቅ ተጽዕኖን የፈጠረ ሁኔታ ተፈጠረ። ስብከቴ እንደጀመረ 10-15 ደቂቃ እንዳለፈ አብሮኝ የቆመው አስተርጓሚ በመንፈስ ቅዱስ ተነክቶ መሬት ላይ መንፈራፈር ጀመረ። ግራ የሚያጋባ ነገር ነው። ምክንያቱም አስተርጓሚ ወድቆ እንዴት ስብከቴን ልቀጥል እችላለሁ? ነገሩ ለኔ እንግዳ ሆነብኝ። ወድቆ ልክ አዲስ እንደተወለደ ሕፃን ልጅ ይነፋረቅ ነበር። ደግሞ የሚያለቅሰው እጅግ በጣም እየጮኸ ነው። አስተርጓሚ መልሶ በጥባጬ ሆነብኝ። ከዚህ በኋላ እሱ እዛ ተኝቶ ልክ ማልቀስ ሲጀምር እኔም ግዴታ ፕሮግራሙን እዛ ጋር ማቆም ነበረብኝ። ምክንያቱም የምናገረውን አብዛኛው መስማት አይችልም። ወዲያውኑ በልቤ የመንፈስ ቅዱስ ድምፅ መጣ። አሁን ከአንደበት የምታወጣው ቃል ልክ እኔ እንደማወጣው ቃል አይነት ኃይል አለው አለ። ይህ በጣም የሚያስደነግጥ ነበር። ከዚህ በፊት እንደዚህ አይነት ነገር በልቤ ተሰምቶኝ አያውቅም። የእግዚአብሔር ቃል ራሱ በእኔ አንደበት ሊጠቀም እንደሆነ ሳቅ እጅግ በጣም ደነገጥኩኝ። ይህ እጅግ በጣም የሚያስገርም ነገር ነበር። ወዲያውኑ እግዚአብሔር ሆይ አመሰግንሃለሁ አልኩ። ከዚህ በኋላ አስተርጓሚ ማልቀሱን ጨረሰ። ጥቂት ሰበኩኝ። ከዚህ በኋላ ድንገት የመንፈስ ቅዱስ ድምፅ በድጋሚ ወደ እኔ መጣ። እንዲህም ብሎ አንድ የሚያስገርም ነገር ጠየቀ። አሁኑኑ ሙሉ በሙሉ አይናቸው ለማያዩ ሰዎች ጠርተህ ጸልይላቸው አለኝ። አጭርና ግልጽ ትእዛዝ ነበር። ይህን ድምፅ እንደሰማው ወዲያውኑ ውስጤ ድፍረት ተጋባ። ሙሉነትና መተማመን በአንድ ጊዜ ልክ እንዳውሎ ንፋስ መታኝ። ጻድቅ እንዳንበሳ ያለ ፍርሃት ይኖራል የሚለው የእግዚአብሔር ቃል መጣልኝ። የሚገርማችሁ በዚህ መሃል ግን በድንገት ዲያብሎስ ወደ ጆሮዬ መጣና ሹክ አለኝ። What if nothing happens? ምናልባት ስትጸልይ ምንም ነገር ባይፈጠርስ የሚል ሐሳብን ወደ ውስጥ ያገባ። እናንተንስ እንደዚህ ብሏችሁ አያውቅም? አያችሁ፣ አፍሪካም ውስጥ አሜሪካም ውስጥ ጀርመንም ውስጥ የሚኖረው ዲያብሎስ አንድ አይነት ነው። እኔም መለሼ እንዲህ አልኩኝ፣ አንተ ሰይጣን ተሸውደሃል። ዋናው እሱ አይደለም። ዋናው የመንፈስ ቅዱስ ድምፅን እታዘዛለሁ ወይስ አልታዘዝም የሚለው ነው እንጂ ስራው የኔ አይደለም አልኩ። በመድረክ ላይ ቆሜ እንዲህ ብዬ ጮክ ብዬ ተናገርኩ። በዚህ ጉባኤ ውስጥ ስንት ሙሉ በሙሉ አይናቸው የማያዩ ሰዎች አሉ ብዬ ጠየቅኩ።
4 ሰዎች ከመድረኩ ስር ተሰበሰቡ። ሙሉ በሙሉ አይናቸው መመልከት አይችልም ነበር። እንዲህ አልኳቸው፣ አሁን መንፈስ ቅዱስ ስራውን ሊሰራ ነው። ከ1 ደቂቃ ባነሰ ጊዜ ውስጥ እዚህ ፊት ለፊታችሁ የቆመውን ሰው ታዩታላችሁ። ከዛ በኋላ ጮክ ብዬ ጸለይኩኝ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እጅህ ይዳሳቸው ብዬ መጸለይን እንኳን ሳልጨርስ ገና 1 ደቂቃ ሳይሞላ የተለያዩ ጩኸቶችን ከመድረኩ ስር ሲጮህ መስማት ጀመርኩ። አሁን ማየት እችላለሁ እያሉ ይጮሁ ነበር። ሌላውም እሱን ተከትሎ አይኖቼ በሩ እያለ ይጮሃል። ጉባኤው በአደገኛ ጩኸት መናወጥ ጀመረ። ሰዎች የደስታ እንባን ሲያነቡ አየው። ሰዎች ጮክ እያሉ ያለቅሱና ይጮሁ ነበር። አንዳንዶቹ ደግሞ ከት ብለው ይስቁ ነበር። ሰዎች በየቦታው መበታተን ጀመሩ። ግማሹ ወሬት ላይ ወድቋል፣ ግማሹ መድረኩ ስር ተኝቷል፣ ግማሹ ወንበሩ ላይ ቆሟል። በቃ ሁሉም ታመሱ። በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ነገር ሲሆን ተመለከትኩ። ከዚህ በፊት እንደዚህ አይነት ነገር አጋጥሞኝ አያቅም። በጣም የሚገርም ልምድ ነበር። የዛን ቀን አንድ ትልቅ ትምህርት ተማርኩ። መንፈስ ቅዱስ የሚፈውስ መንፈስ ነው። መንፈስ ቅዱስ ነፃ የሚያወጣ መንፈስ ነው። እመኑ። መንፈስ ቅዱስ ሲወርድ የትኛውም እኔ ነኝ ያለ የትኛውም ከባድ የሚባል ነገር ተአምራቱን ያገኛል። መንፈስ ቅዱስ ሲወርድ በቤታችሁ፣ በሥራ ቦታችሁ፣ በቤተሰቦቻችሁ፣ በሁሉም ነገሮቻችሁ ውስጥ ጣልቃ ሲገባ አይታችሁ የማታውቁት ተአምራቶች መፈጸም ይጀምራሉ። ነገሮች ከታች ወደ ላይ መገልበጥ ይጀምራሉ። በሰው እጅ ሊሰራ የማይችልና ለማመን እጅግ በጣም የሚከብድ ከሰው አቅምና ጉልበት ብርታት የራቁ ነገሮች መሆን ይጀምራሉ። ዛሬ አንድ ነገር ተናግሬ መልእክቴን ልጨርስ። ይህንን የምትሰሙ በሙሉ ይህን መልእክት ጨርሳችሁ ከሰማችሁ በኋላ መንፈስ ቅዱስ በሕይወታችሁና በሁኔታችሁ ላይ ጣልቃ ይግባ። መንፈስ ቅዱስ ሲያዛችሁ ልክ እንደ ጻድቅ ያለ ፍርሃት ማድረግ ይሁንላችሁ። ወገኖቼ በዛ ስፍራ ላይ ያየኋቸውን ተአምራቶች ልገልጽላችሁ አልችልም። ብዙ ተአምራቶችን መንፈስ ቅዱስ ሲሰራ አይቻለሁ። ከዚህ በኋላ አንድ ሌላ ደግሞ ትልቅ ተአምራት ሲደረግ አየው። ከጉባኤው ኋላ አንዲት ትልቅ ሴት ነበረች። ሽባ የሆነ ልጅ ነበራት። እውነቱን ስነግራችሁ እግሮቹ ምንም አይነት ተስፋ ያላቸው አይመስልም። በተለይ በሕክምናው ምንም ተስፋ የለውም። ምክንያቱም የተቆለመመና የታጠፈ እግር ነበረው። ሽባ ነበር። አጥንቱ ራሱ ከመሃል ላይ እጥፍ ያለ ነው። ይቺ ሴት ልጇን ይዛ ወደፊት መምጣት አልቻለችም። ምክንያቱም ያን ሁሉ ሰው ማለፍ አትችልም። በተለይም ደግሞ መራመድ የማይችል ልጅ ይዛ በፍጹም አትችልም። ይቺ እናት ለመገመት የሚከብደውን ነገር ማድረግ ጀመረች። ልጇን ወደ ላይ ከፍ አደረገችውና ከፊት ላለው ሰው እየነገረች ወደ መድረክ እንዲሄድ እንዲቀባበሉት አድርጋ ከፊት ላለው ሰው ሰጠች። ከፊትም ያለው ሰው ልክ እንደዛው ወደፊት ወደ ላይ ልጁን ከፍ አድርገውት ወደፊት ይልኩት ጀመር። እኔ ከመድረክ ላይ ቆሜ ይህ ልጅ ወደ እኔ የቀረበ ሲመጣ አየው ነበር። እግሮቹ ሽባ እንደነበሩ ገና ከሩቅ አይቶ መገመት እጅግ በጣም ቀላል ነው። ከሰዎቹ ጭንቅላት በላይ ይህ ልጅ እየተንቀሳቀሰ ወደ እኔ መጣ። ከዚህ በኋላ ከጥቂት ደቂቃዎች በኋላ ይህ ሕፃን ልጅ እኔ እጅ ላይ አረፈ። እኔም ልክ እነዛ የተቆለመሙ እግሮቹን ሳየው እንዴት መጸለይ እንዳለብኝ ራሱ ጠፋብኝ። ዝም ብዬ አፍጥጬ ይህንን ብላቴና አየው ነበር። ታዲያ ይህ ብላቴና እጄ ላይ እንዳለ በድንገት እጄ መንቀጥቀጥ ጀመረ። የበለጠ ይንቀጠቀጥ ነበር። ከዛ በኋላ ጮክ ብዬ እንዲህ ስል ተናገርኩ፣ The power of God! የእግዚአብሔር ኃይል! ምን እንደተፈጠረ አላውቅም።
ነገር ግን ከያዝኩበት እጆቼ አምልጦኝ ወደቀ። ወድቆ ግን በጀርባው ወይ ባፍጢሙ አልነበረም፣ ይልቁንስ በእግሮቹ ቆመ። እግዚአብሔር የማይታሰበውን ሠራ። ከብዙ ቆይታ በኋላ ፕሮግራሙ አለቀና ተዘጋ። ከኋላ ከመድረኩ ጀርባ ቆሜ ሕዝቡ ሲወጣ እመለከት ነበር። በጣም በግርምታ ያለው እዛው እንደቆምኩኝ እጸልይ ነበር። እንዲህ አልኩኝ፣ መንፈስ ቅዱስ ሆይ ይቅር እንድትለኝና እንድትምረኝ እፈልጋለሁ። አሁን ለምን ያንን ታላቅ የእግዚአብሔር ሰው ወደ ቤተ ሂድ እንዳልከው ገብቶኛል። በእኔ ልሰራ እንደወደድክም ገብቶኛል። እግዚአብሔር ሆይ አመሰግንሃለሁ። ወደ ቤተ ሂድ ስላልከው አመሰግንሃለሁ። ዛሬ የኔን አገልግሎት ብለህ ጀምረሃል። አመሰግናለሁ ብዬ ጸለይኩ። የእግዚአብሔር ስም ይባረክ። እናንተም ይህን በምትሰሙበት ወቅት በኢየሱስ ስም የመንፈስ ቅዱስ ኃይልና የመንፈስ ቅዱስ ድምፅ ያገኛችሁ። አሜን።